ይሄ ነው በቃ ወንጌል። ባለጌ ውጭ ስንት ባለጌ መጽሐፍ ቅዱስ ጥቅስ እኔን ማውራት የሚችል ጴንጤ እኮ የለም በመጽሐፍ ቅዱስ። ትንሽ ይከብደዋል። ምን ያርግ? ሰው ያለውን ነው የሚወረውረው። ፓስተር እንኳን ደህና መጣ። ሰላም ተሙዬ፣ እንዴት ነው? ሁሉ ሰላም? እንዴት ነው? አለው። አሁን ይሄ ነው ፕሮቴስታንቲዝም። እንትን ሞዴሬተሮች የሚሳደቡ ሰዎችን ብላክ አርጉ ዛሬ። በነገር ላይ ተሙዬ ባለፈው ማውርተናል። አሁን እንደ በቅድሙ ልጅ ቦታ በሆን እጠየከኝ መልስና እጠብቅሃለሁ፣ ከዛ እጠይቅሃለሁ። ለምን ባለፈው እንደዛ ስላስተናገድክ ዝም ብሎ የሆነ ነገር አምጦ ማውራት። እኔ ለምሳሌ የእውነት ከልቤ የምነግርህ ተሙዬ ያመንኩበትን ነው የምናገረው። ማላውቀው ሲሆን አላውቀውም። ከዛ ደግሞ ልቤ ያመነውን ነው እንጂ አውርጄ ማወራ ለዲፌንስ አልመጣም፣ ለሆነ ሰው እንዲያደርገ ብዬ አልመጣም። እና እስካሁን የምናያቸው ስህተቶች አሉ፣ ግን ያ እንዳለ የፕሮቴስታንት ነገር ላይሆን ይችላል፣ የግለሰብ ድክመት ነው። እና ቀጥል እስኪ ከብራዘር ጋር አውራ፣ ከልደትዬ ጋር አውራ አንዳንድ ነገር ላይ ችግር ባለፈው የጀመርነው ርዕስ ነበረ። በፈለግከው ከልደት ጋር ቀጥሉ እንችላለን። ልደት ከተመቸው እንችላለን። እኔ ልደትን አውቀዋለሁ። ልደት እንዴ በደንብ ነው ማየው፣ ሁሌ የማየዋለሁ፣ አውቀዋለሁ። አዎ የቤተክርስቲያን ወጣት ልጅ ነው፣ ጎበዝ ትሁት ልጅ ነው። እንደኔ ራሱ ሆቶ ነው የሚናገር ልጅ አይደለም። ለዛ ነው ከሱ ጋር አውራ አልኩ። ልደትዬ መጋቢን አውራቸው እስኪ። ግን ባለጌ የመጨረሻ ባለጌ ናቸው። እኔ ነው ተሙ ምንድን ነው ሚውት አላደረኩም፣ ይቅርታ። አይ የሆነ ስሜት ውስጥ ከተውኝ ነው። አንዳንድ ጊዜ ወንጌል የሆነ ትችት የሚመስላቸው ሰዎች አሉ። ባለፈው ዕለት ምን ላይ ነበር ስናወራ የነበር ነው ፓስተር? ባለፈው አንተ ርዕስ አንስተህልኝ ሐዋርያው ዘላለም ኢየሱስ ሎቱ ስብሐት ብለን የጠቀስከው በዛ ስርዓት ላውራክ እና ኢየሱስ ያው ሰይጥኗል የሚል ነገር በዛ ዙሪያ ጀምረን እንደዛ ነገር እንደዛ ብለን ነው የምታምነው አንተም አይደል ፓስተር? የዛ ቸርች ነው መሰለኝ አባል ነህ። ተልኮ ለትውልድ ብዬ ነግሬክ አውርተን ነበረ። ረስተኸኝ ይሆናል እኔ ስለማውቀን እኮ እሱን ትምህርት ሰፖርት ታደርገዋለህ ፓስተር? ኢየሱስ ክርስቶስ ሰይጥኗል የሚለው አዎ መጽሐፍ ቅዱሳዊ ነው ብዬ አምናለሁ። ባየሁት ባነበብኩት በተማርኩት ልክ መጽሐፍ ቅዱሳዊ ነው ብዬ አምናለሁ። ኢየሱስ በምድር ላይ ሳለ ነበር ሰይጣን የነበረው? ኢየሱስ በምድር ላይም ሳለ ነው። ብሉያትም ይደግፉታል። በነገር ላይ ሐዲሱ ብቻ ሳይሆን በመለኮት አንድ ስለሆኑ ብሉያትም በመለኮት ይደግፉታል። አረ ልደት አውራ በእናትህ ልደት። ስልክ አንድ ስልክ ልደውል፣ ይቅርታ። እሺ መልካም። ስለዚህ እስቲ ከመጽሐፍ ቅዱስ ኢየሱስ ክርስቶስ ሰይጥኗል የሚለውን እስኪ የተወሰነ ባይ አንተ ከመሰለኝ ባለፈው ማቴዎስ 16 እና ማቴዎስ 26 ላይ ያሉትን አውርቼ ነበር አይደል? እዚህ ላይ ወይስ ልድገምልህ? አዎ ድንገት ችግር የለም። ማቴዎስ 16 ላይ ምን መሰለክ ያነሳሁት የመጀመሪያው ሐሳብ ጴጥሮስ ይህ አይሁንብህ አትሰቀል ሲለው ሂድ አንተ ሰይጣን አለው ክርስቶስ ኢየሱስ። ጴጥሮስ ሂድ አንተ ሰይጣን ያለው ጴጥሮስ ሰይጣን ሆኖ ሳይሆን ጴጥሮስ ሰው ነው፣ ግን ሐሳቡ የሰውን ታስባለህና ይህ የሰይጣን ነው እንዳልሰቀል የሚገፋፋ ሐሳብ የሰይጣን ነው በማለት ነው ጴጥሮስን ሰይጣን ያለው። ክርስቶስ ኢየሱስም ማቴዎስ 26 ላይ ይቺ ጽዋ ከኔ ትለፍ አለ። ስቅለቷ ትለፈኝ ማለቱ ነው። ስለዚህ ያቺ ሐሳብ ከሆነች ጴጥሮስን ሰይጣን ያስባለችው ክርስቶስ ኢየሱስ ላይ ይቺ ሐሳብ መጣለች። ስለዚህ ይቺ ሐሳብ መምጣት የሆነ ሰንበዲ ላይ ሰይጣን ካስባለ ክርስቶስ ላይም ስለመጣች ክርስቶስን ሰይጣን ታስብለዋለች ነው ሐሳቡ። ይሄ ነው ሐሳቡ። ምን አጣርቼ አልሰማሁም። መፂና ወይስ ክርስቶስ ምን ሆነ ነው እያለ ያለው? ኢየሱስ ሰይጥኗል የሚለውን ትምህርት ቆይ ለልደት አንድ ጊዜ ጠቅለል አድርጌ ላስተምረው። ኢየሱስ ሰይጣን ነበረ፣ ሰይጣን ሆኖ ያውቃል የሚለውን ትምህርት ነው ልደትዬ። እነሱ ተልኮ ለትውልዶች ኢየሱስ ሰይጥኗል፣ ሰይጣን ሆኖ ያውቃል የሚል ትምህርት አላቸው።
ኢየሱስ ክርስቶስ እና ስታወራው መጽሐፍ ቅዱስ ጥቅስ አለው እዛ ላይ ነው የምታወሩት። የትኛውን የመጽሐፍ ቅዱስ ጥቅስ ክርስቶስ ሰይጣን አሁን ያወራሃል በአግባቡ አዳምጠው። እዛ ሀሳብ ላይ ግን ኮመንት ላጥፋ ልደት ለምን አታጥፋ? እኔ ራሴን አሞኝ ነው የሆነ ልጁ መጥቶ በጠበጠኝ ታውቃለህ። ትንሽ ጊዜ ልሰጥ ቀጥል። ከፔንት የሚጠበቅ ስራ እኮ ነው። ምን አስጨነቀ? እሺ የትኛው ነው ጥቅሱ? ተሙዬ ልጁ ስትል ግን እኔን አይደለም የቅድሙ ልጅ ነው ነው። አንተ ቤተክርስቲያን መጋቢ እኮ ነህ፣ ፓስተር ነህ። ፓስተር ልህ ነበር ወይም መጋቢ ኦባንግ ልህ ነበር። አሁን የተናገርኩት ይሄ ካላወራው የሚሉ ልጅ በጥረሻ ባለጌ ልጅ ነው። ቀጥሉ። እሺ እሺ ምንድን ነው የሚለው ጥቅሱ? ልደት እሺ ከብሉይም ከሐዲስም ጠቅስል ይችላል። የሐዲሱ ግን የማቴዎስ ሐዲሱ ላይ ማቴዎስ በቀጥታ ላውጣው ወይስ በቃሌ ልንገርህ? እንግባባለን ብዬ ንገረኝ። ጥቅሱን ንገረኝ። እኔ ማየት ፈልጋለሁ። እሺ ማቴዎስ 16:23 ማቴዎስ 16:23 ላይ ጴጥሮስን ብሎ ጴጥሮስን እና ቆይ እናንብባ። ቆይ እናንብባ። እሺ እዚህ ጥቅስ ላይ ነው ኢየሱስ ሰይጣን ነው ያልከው? ሎቱ ስብሐት። እኔ ይሄን ቃል ስለሆነ ለራሴ ተገኘ። አይ ቆይ ልንገርህ በደንብ ሁለቱን ነው የምናገናኛቸው። ሁለት ጥቅሶችን ማቴዎስ 16:23ንና ማቴዎስ 26 ቆይ አንዴ እስኪ ላውጣው። ሁለቱን ጥቅስ እናገናኝ። እናንተ ታብራራዋለህ። ማቴዎስ 26:39 እና ማቴዎስ 16:23 ሁለቱን ጥቅስ መጀመሪያ ምን እናንብበው? እሺ እርሱ ግን ዞር ብሎ ጴጥሮስን ወደ ኋላዬ ሂድ፣ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው። እሺ ሂድ አንተ ሰይጣን ያለው ጴጥሮስ ምን ስላለው ነው? ከፍ ብለን እናንብበው። እሺ ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ ከቶ አይድረስብህ ብሎ ሊገስጸው ጀመረ ይላል። ከዛ ኢየሱስ አትሙት ነው ፖይንቱ፣ አትሰቀል። እሺ ከዛ እንደዛ ስላለው እርሱ ግን ዞር ብሎ ጴጥሮስን ወደ ኋላዬ ሂድ አንተ ሰይጣን የሰውን እንጂ እግዚአብሔርን አታስብም እንቅፋት ሆነህብኛልና አለው። በዚያም ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አላቸው፣ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ በኋላ ይከተለኝ። እሺ ችግር የለም። ከዛ ደግሞ ማቴዎስ 26:39 ደግሞ አንብብልኝ። ጥቂት ወደፊት እልፍ ብሎ በፊት ወደቀና ሲጸልይ አባቴ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ ብትወድ እንጂ እኔ እንደምወድ አይሁን አለ። ምንም ሁለቱ ጥቅሶች አይገናኙም። ቆይ መልስልኝ። ይህች ጽዋ ከኔ ትለፍ ያለው ይህች ጽዋ ያላት ምኗን ነው? ሞትን ነው። ስቅለቷን አይደለ? ሞቱን ነው። ያው ስቅለቱ ማለት ሞቱ። ስለዚህ እንድታብራራልኝ ነው። ጴጥሮስ አትሰቀል ሲለው ሂድ አንተ ሰይጣን ካስባለው ክርስቶስ ደግሞ አልሰቀል ሲል ጴጥሮስን ያቺ ሐሳብ ከሆነች ሂድ አንተ ሰይጣን ያስባለችው ክርስቶስም አልሰቀል ሲል ደብል ስታንዳርድ ካልሆን ሂድ አንተ ሰይጣን ያስብለዋል ማለት ነው። አያስብለውም። ምክንያቱም ሰው ልጅ አንድን ነገር በማደሪያው መጥራት ወይም ደግሞ ማደሪያውን በንብረቱ መጥራት፣ ንብረቱን በማደሪያው መጥራት ይህ መጽሐፍ ቅዱሳዊ ልምድ ነው። ለምሳሌ ሂድ አንተ ሰይጣን ብል እኔ የሆነን ሰው ሰይጣናዊ ስራ ስለሰራ ወይ ነው ሰይጣናዊ ሐሳብ ስለያዘ ሂድ አንተ ሰይጣን ይባላል እንጂ ጴጥሮስ እዛ ጋር የእውነት ሰይጣን ሆኖ ነው እንዴ? ሰይጣን ነው ጴጥሮስ እዛ ጋር እንደ ወይስ አይደለም? ግን እንደዛ ያስባለው ምን ስላለ ነው? አትሰቀል ስላለ እንጂ ጴጥሮስ ሰይጣን ሆኖ አይደለ ሂድ አንተ ሰይጣን ያለው። ሊትራሊ ወስደ ጴጥሮስ እዛ ጋር ሊትራሊ ወስደ ጴጥሮስን ሰይጣን ነው እንደማትለው ሁሉ ክርስቶስ እዚህ ጋር ይህች ጽዋ ብትወድ ከኔ ትለፍ ስላለ እዛ ጋር አትሙት ስላለው ጴጥሮስ ሰይጣን ስለተባለ እዚህ ጋር ኢየሱስ ሰይጣን ያስብለዋል እያልክ ነው ማለት ነው። ጴጥሮስን ክርስቶስ ጴጥሮስን ሂድ አንተ ሰይጣን ማለቱ ስህተት ነው? ትክክል ነው? ለትክክል ነው። ጴጥሮስን አይደለም ሂድ አንተ ሰይጣን ያለው። በነገራችን ላይ ሐሳቡ ነው እኮ በውስጡ የተናገረው ንግግሩ ነው እንጂ ጴጥሮስ ሰይጣን ሆኖ አይደለም። በዛ ቅስፈት የሰይጣን ሐሳብ ስላቀረበ ነው እንዲሞት የማይፈልገው በዛን ሰዓት ዓለም እንዳይደም አንድ ያዳምጥ። አሁን አንተ እንደዚህ ብለህ ነው የምትሰብከው ማለት ነው ያንን ሁሉ ሰፊ ህዝብ በኢየሱስ እንግዲህ ክርስቶስ ዓለምን ለማዳን ነው የመጣው አይደል?
ሰይጣን ደግሞ የሰው ልጆችን መዳን አይፈልግም። የሰው ልጆችን መዳን ስለማይፈልግ ምን አለ? ጴጥሮስ እንደዛ እንዲናገር አደረገው። ምን ብሎ እንዲናገር አደረገው? አይሁንብህ አስባሉ። ልክ ያሰበ መስሎ ማለት ነው። የዛን ሰዓት ላይ ክርስቶስ የልቡን ስላወቀ ይህ የጴጥሮስ ሐሳብ ሳይሆን የሰይጣን ሐሳብ እንደሆነ ስለተረዳ ሂድ አንተ ሰይጣን ብሎ ከሱ ውስጥ ገሰጸው። በጴጥሮስ ላይ አድሮ ሊሰራ የነበረውን ሰይጣን ነው ጌታ ኢየሱስ ክርስቶስ በቀጥታ የገሰጸው እንጂ ጴጥሮስ ሊትራሊ ወደ ሰይጣንነት ተቀይሮ ወይም ሰይጣን ሆኖ አይደለም። ሌላኛው የማቴዎስ ወንጌል ምዕራፍ 26 ቁጥር 39 ጭራሽ ከዚህ ክፍል ጋር የማይገናኝ ሐሳብ ነው። በሁለት መንገድ ይህንን ሐሳብ ፉርሽ አደርግብሃለሁ። በሁለት ዋነኛ መንገድ፣ አንደኛ ክርስቶስ ተሰቅሏል አልተሰቀለም? እቺ ጽዋ ከኔ ተለፍ ቢልም ተሰቅሏል። በቃ ስለዚህ ባይሰቀል ኖሮ ሰይጣን ነው ልትል ነበረ። ዞሮ ዞሮ ክርስቶስ መሰቀሉ አልቀረም፣ ተሰቅሏል። ይሄ ጥቅስ የሚገናኘው በቀጥታ ምናልባት መጽሐፍ ለሌላ ጊዜ ትምህርት እንዲሆንና ከዚህ በላይ ሰዎች እንዳታሰናክል በዚህ ዕብራውያን መልእክት በቀጥታ የሚገናኘው ከዕብራውያን መልእክት ጋር ዕብራውያን መልእክት ምዕራፍ 5 ቁጥር 7 ላይ እነዚህ ነው። እርሱ ግን በስጋ ወራት ይላል። ልብ ብላ አዳምጥ። እርሱ ግን በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ ተብሎ ተነግሮለታል። ስለዚህ ክርስቶስ ኢየሱስ በስጋ ወራት ሞትን እኮ ፈርቷል እኮ። ያ ክፍል በማቴዎስ ወንጌል ምዕራፍ 16 ቁጥር 29 ላይ ያለው ክርስቶስ ፍጹም ሰው ፍጹም አምላክ ነው አይደል? ይሄን ታምናለህ? በነገሮች ሁሉ እኛን ከመሰለት መከራና ስቃይ ሰው ልጅን ስጋ ያሳምማል አያሳምምም? ስለዚህ ክርስቶስ በሰውነቱ ኦፍኮርስ ሞትን ጥግ ድረስ ፈርቷል። ሰው ነው። ሰው አለመሆኑን ታዲያ ሰው መሆኑን በምን ታረጋግጣለህ? መሞትን የማይፈራ ከሆነ መራብን የማይፈራ ከሆነ መሰደድን የማይፈራ ከሆነ እና ሰው አይደለም ማለት ነው እኮ ኢየሱስ። ስለዚህ ብትወድስ አባቶች ጽዋ ከኔ ትለፍ፣ የኔ ፍቃድ ሳይሆን ያንተ ፍቃድ ይሁን ማለቱ የኔ በስጋዬ ወይንም ደግሞ በሰውነቴ ሞትን ፈርቼ የምፈቅደው ሳይሆን አስቀድመ ወደ ዓለምን ለማዳን እንደላከኝ ያ ፍቃድ ይፈጸም እንጂ እኔ እንደምፈልገው አይፈጸም ማለት። ምክንያቱም ስጋ ምን ጊዜም ስቃይን ይፈራል፣ መከራ ይፈራል። ስለዚህ ክርስቶስ እዛ ክፍል ላይ ሰው መሆኑን ያሳየበት በሰውነቱ እንደሚፈራ ለማሳየት እና ደግሞ ደካማ ስጋን እንደለበሰ ለማሳወቅ ሲል ብቻ ይህች ጽዋ ከኔ ትለፍ ብሎ መናገሩ ነው እንጂ ክርስቶስ ኢየሱስ ወደ ሰይጣንነት የተቀየረ እምነት ኖሮት ያወራው ንግግር አይደለም። ስለዚህ እዚህ ጋር ኮምፕሊትሊ የማይገናኙ ሁለት ጥቅሶችን ተጠቅመሃል። እኔም ላይክ አንድ ደቂቃ ላውራ። ላይክ አንተ ስላብራራኸው እኔም አንድ ደቂቃ ላውራ። አሁን ጴጥሮስ ፍጹም ሰው ነው። ፍጹም ላይሆን ይችላል፣ ሰው ብቻ ነው። ሰው በመሆኑ የመጣበት ድክመት ነው ለምን አልተባለም? ሰይጣን ይህን ሐሳብ አልሰጠውም ለምን አልተባለም? ጴጥሮስ ላይ ሲሆን ሰይጣን ነው ይሄን ሐሳብ ይስጠው ተባለ። ክርስቶስም ላይም በመለኮቱ አይደለም እየጠየቁ ያለው በሰውነቱ ግን ፍጹም ሰው ስለሆነ ከኃጢአት በስተቀር ይቺ ሐሳብ ተመሳሳይ ሐሳብ ጴጥሮስና ኢየሱስ ላይ መጣለች። ስለዚህ ይቺ ሐሳብ እንዳይድን እንደዛ አይደለም። ሐሳቡ ተመሳሳይ አይደለም። ተመሳሳይ ሐሳብ አይደለም። ቆይ ልጨርስ። አይደለም ተመሳሳይ ሐሳብ አይደለም። አንድ ቃሉን ድጋሚና ነው። ተመሳሳይ ሐሳብ አይደለም። የክርስቶስ ይለያል። ተመሳሳይ ሐሳብ አይደለም። ተመሳሳይ ሐሳብ አይደለም። ምንድነው የሚለየው? ተመሳሳይ ሐሳብ አይደለም። ምንድነው የሚለየው? ልዩነቱ ምንድነው? ልብ ብላ አዳምጠኝ። ላነብልህ እኮ ነው። ማቴዎስ 26 ነው አይደለ? ከቁጥር ስንት ነበር? 39 ነው። ቁጥር 39 ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻልህስ ነው ያለው። ቢቻልህስ ይህች ጽዋ ከኔ ትለፍ ብሎ አላቆምም። ነገር ግን አንተ የምትወደው ይሁን እንጂ እኔ የምወደው አይሁን አለ። ዋናው ሐሳብ ያለው ይቱ ጋር ቢቻልህ ይህች ጽዋ ከኔ ትለፍ ማለት ቢቻልህ ብሎ ነው ሲጀመር። ይህንን ጽዋ አሳልፍልኝ እኔ አልሞትም አይደለም ያለው። ቢቻልህ ይህች ጽዋ ከኔ ትለፍ አለ። ነገር ግን አለ ደግሞ ቀጣዩ ክፍል በደንብ ማንበብ ይገባል። ነገር ግን አንተ ምን እንዳልክ አንተ እንደወደድክ ይሁን እንጂ እኔ እንደምወድ አይሁን አለ። አብ የሚወደው ምንድን ነው? አብ የላከው አንድያ ልጁን ሊሰዋልን እንዲሰቀል ስለሆነ አብ የሚወደው ያ ነው። የአብ ፍቃድ ታወቀ ነው። የአብ ፍቃድ ልጁ እንዲሞት ነው አይደል? አዎ። ስለዚህ ክርስቶስ ኢየሱስ እዚህ ጋር አብን ምን አለው? እኔ እንደምወድ ሳይሆን አንተ እንደምትወድ ይሁን አለው አላለው? ብሎታል። ያ ማለት በመሰዋቱ ሙሉ ለሙሉ ተስማምቷል አልተስማማም?
እንዴ ይሄ እኮ ይኸውልህ ጴጥሮስም ክርስቶስ በመሰዋቱ ሙሉ ለሙሉ ተስማምቷል ወይስ አልተስማማም? መልሴን አታሳጥርብኛ ልመልስ እኮ ነው። አይ በመሰዋቱ ክርስቶስ እዚህ ጋር ለመሞቱ ፍቃደኛ ሆኗል አልሆነም? እዚህ ክፍል ላይ ያንተ ፍቃድ ይሁን ያ ማለት እሱም ተስማምቷል ማለት ነው። የኔ ፍቃድ ሳይሆን ያንተ ፍቃድ ይሁን ማለቱ እርሱም በእግዚአብሔር ፍቃድ ተስማምቷል ማለት ፍቃዱን አሳይቷል። እዚህ ጋር ያንተ ይሁን በማለቱ ግን ባልሰቀል እመርጣለሁ ነው አይደለም? ባልሰቀል እመርጣለሁ አይደለም ያለው። ቢቻልህስ ካለ በኋላ ነገር ግን አለ። ነገር ግን የምትለው ቃል ታፈርሰዋለች። ነገር ግን አንተ የምትወደው ይሁን ብሎ እሱ አባቱ የሚወደውን ክርስቶስ እንደሚወድ እዚህ ክፍል ላይ ገልጿል አልገለጸም? ገልጿል። ግን ነገር ግን የምታፈርሰው የራሱን ክርስቶስን ሐሳብ ነው። ነገር ግን የምትለው የምታፈርሰው ምንድነው? ጽዋው ትለፍ የምትለዋ ነው። በቃ ጽዋ ትለፍ ብሎ መናገሩ እኮ ጽዋ ትለፍ ብሎ መናገሩ በዋነኝነት ክርስቶስ ኢየሱስ በስጋው ሰውነት ሞትን መፍራቱ እንጂ ሰይጣን ስለመሆኑ ጭራሽ አይደለም። ይሄ ዲታል ያጋን ትምህርት ይቅርታ፣ ቆይ አንዴ በሐሳቡ እናውራና ማለት ነው። አሁን አቤት ቆይ አንዴ እስኪ እና አንዴ ልደት ባለው ላይ መሀል ላይ እየገባክ እንዴት ነው የምንግባባው? ቆይ እንጂ አሁን ጴጥሮስም እኮ ይኸውልህ ክርስቶስ ኢየሱስ አምላክ መሆኑን መቼስ ያውቃል። ግልጽ ነው አይደለ? እያወቀ የሱ ፍቃድ መሆን እንዳለበት እኮ ያውቃል። ጴጥሮስ እኮ ጀስት አይሁንብን ያለው አትሙት ነው ያለው። ክርስቶስ ደግሞ አልሙት አይደለም ያለው። አልሙት ነው እቺ ጽዋ አይደለም። የጴጥሮስና የኢየሱስ አንደ ጴጥሮስ ኮምፕሊትሊ በቃ አይሁንብህ እኮ ነው ያለው ይሄ ነገር። ለዛ ነው ሰይጣን ያሰዋል። ክርስቶስ ደግሞ ምንድነው ያለው? በደንብ አዳምጥ እንጂ ብትወድስ እቺ ጽዋ ከኔ ትለፍ ካለ በኋላ ልክ እንደ ጴጥሮስ አትሙት ብቻ ብሎ አይደለም ያቆመው። ብትወድስ እቺ ጽዋ ከኔ ትለፍ ካለ በኋላ ያንተ ፍቃድ ይሁን እንጂ የኔ ፍቃድ አይሁን። ጴጥሮስ አይ በቃ የኔ ፍቃድ ባትሞት ደስ ይለኛል፣ ግን አንተ እንደፈለክ ማድረግ ትችላለህ ብሎታል አላለም? ጀስት አይሁንብህ ብቻ ነው ያለው። ጴጥሮስ ክርስቶስ አምላክ መሆኑን አያውቅም? ያውቃል። ስለዚህ ሊመክረው እንደማይችል ያውቃል። ታዲያ ተናግሮታል እኮ ታዲያ ጴጥሮስ ኦልሬዲ ሊመክረው እንደማይችል ፍቃዱን እኮ ነው የተናገረው። ጴጥሮስ እኮ ፍላጎቱን ነው የተናገረው። በቃ አትሙት ክርስቶስም እኮ አትሙት ሲለው አትሙት ብሎ ሲናገረው ሂድ አንተ ሰይጣን ሲል ጴጥሮስ ሰይጣን ነው በዛ ሰዓት ላይ። የሰይጣን ሐሳብ አለበት የሰውን ሐሳብ ስለሚያስብ። ስለዚህ የሰይጣንን ሐሳብ ከአይምሮ አስወገደለት አይደለ ክርስቶስ ሂድ አንተ ብሎ ገስጾ። ኢየሱስ ግን ያለው በዛ ሴንስ አይደለም። ሌሊቱን ሙሉ ሲጸልይ ስላደረ ከሰውነቱ ላብ እየፈሰሰ በጌቴሰማኒ እየጸለየ ስለነበር በስጋው ሰውነት ፈርቷል። ዛሬም ነገም ክርስቶስ ኢየሱስ ሰው እንደመሆኑ በስጋው ሰውነቱ ፈርቷል። የፈራው ደግሞ ሰይጣን ስላደረበት አይደለም። አንተ እንዴት የምታስበው? ሰው ስለሆነ ነው። ቆይ ታዲያ ልደትዬ ቆይ ጴጥሮስም እኮ ክርስቶስ እንዳይሰቀል እንዳይሞት ፈርቶ ነው። ጴጥሮስ ፈርቶ አይደለም፣ ክርስቶስ መከራውን ፈርቶ ነው። ጴጥሮስ መከራውን ፈርቶ አይደለም። የሚሞተው እኮ ጴጥሮስ አይደለም። እዚህ ጋር አይደል እንዴ? ለክርስቶስ ፈርቶለት ነው። ፈርቶለት አይደለም ፈርቶለት አይደለም እና አትሙት ብሎ የተናገረው ከሱ እንዳያጣው ስለፈለገ ነው። ለዘላለም የሚለይ በሞት አዳምጠኛ እንዴ ፈርቶለት አይደለም። ሲሞት ለዘላለም ከዛ በኋላ ማያገኘው መስሎ ስለተሰማው ነው እንጂ መከራውና ስቃዩን ፈርቶለት አይደለም። ምን አይነት መከራና ስቃይ እንደሚያጋጥመው ያውቃል ጴጥሮስ? አያውቅም። አሁን እኮ እና ታዲያ ክርስቶስ ግን አልሞትም ወይም ደግሞ እቺ ጽዋ ከኔ ትለፍ ያለው ሰቆቃውን በስጋው ሰውነት ስለፈራ ነው። ረሃቡን፣ ጥሙን፣ መገረፉን፣ ቡጢውን፣ መስቀሉን፣ ችንካሩን ያንን ሁሉ ህማም በስጋው ሰውነት ስለፈራ ነው። ጴጥሮስ ያንን አያውቅም እንዴ? ያውቃል እንጂ እቺ ነገር አትሆንብህ ያለው እኮ ስቃዩን አይቶለት ነው። ሞቱ የቱ ጋር ነው? አምጣ ማስረጃ እዛው ጋር እሱ ጋር አንብቡ። አይሁንብህ ብሏል። አይሁንብህ ያለው ግን መከራውን ክርስቶስ ላይ እንዳይደርስበት ብሎ ነው። እና ለምንድን ነው አይሁንብህ ያለው? አንተ ነው እኮ መከራው እንዳይደርስበት ነው ብሎ ያለው። እኔኑ መልስ ሰጠኝ ቀለ ራሱ ታመጣዋለህ፣ ራሱ ትመልሳለህ። አምጣ እንጂ ማስረጃውን ራስህ። ከየት ነው የቱ ጋር ነው ጴጥሮስ ግርፋቱን ስቅላቱን አይቶ አይሁንብህ አለው ብሎ የተናገረው? የቱ ጋር ነው? እስኪ አምጣና ሳይ እኔም ቆይ አስወራኛ እንዴ ሁለቱን ሳገናኝ ነው። ክርስቶስ እዚህ ጋር ያን ከፈራ እዚህም ጋር ጴጥሮስ አይሁንብህ ለምን አለው ታዲያ? አይሁንብህ ያለውን እኮ ነገርኩህ እኮ ነው እኮ ለምን እንዲሞት ስላልፈለገ ብቻና ብቻ ነው። አለቀ እኮ አለቀ። እንዲሞት ክርስቶስም እኮ እዚህ ጋር እንዲሞት ስላልፈለገ አይደለም። ክርስቶስ ደግሞ ራሱ እኮ ተናገረ እኮ ተናግሯል እኮ። ቆይ ጴጥሮስ እንዲሞት ስላልፈለገ ብላ እንዲሞት ያልፈለገው ለምንድን ነው? መለየት ስላልፈለገ ከሱ እኮ ያን ፈራ፣ መለየትን ፈራ።
እንጂ መከራው ክርስቶስ ላይ የሚደርስበትን እያንዳንዱን መከራ አይደለም። ኦኬ። ስለዚህ ጴጥሮስ ክርስቶስ ላይ የሚደርስበት መከራ አያሳስበው፣ አያስጨንቀው። ሲጀመር በምን ያውቃል ነው እያልኩ ያለሁት እኮ የታወቀ ምን እንደሚሆነው ራሱ። ስለዚህ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ ጴጥሮስ አያውቅም። ማን አያውቅም ማለት እሱን መከራው ምን ይደርስበት ይገረፍ ይሰቀል። አዳም ተረጋጋና ትዊስት አታደርግ። መጽሐፍ ቅዱስን ማውራት እጅ ላይ እንዳያስከው ማይክ ቀላል አይደለም። ይልበት ተረጋግተህ አዳምጥ። ጴጥሮስ የማያውቀው ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ መሆኑን አለመሆኑን አይደለም። ሽፍታ ታርገው ነው። ተረጋግተህ አዳምጠኝ። ድጋሚ እንደዚህ እንዳትል። ክርስቶስ ኢየሱስ ላይ የሚደርሰው መከራና ስቃይ ምን እንደሆነ አያውቅም። ያ ማለት ፍጹም ሰው ፍጹም አምላክ አለመሆኑን አያውቅም ማለት አይደል። ግን ምን ይደረግ፣ የት ይሰሩት፣ የት ይውሰዱት፣ እንዴት ያንገላቱት፣ ምን ያድርጉት ግን የሚያውቀው ነገር የለም። እኔም እኮ ያልኩት ይሄ ነው። ልደት ለምን ነው ደብል? እስኪ እባክህ ጣልቃ እንግባ። ልደት አንዴ ለምን ትገባለህ? ጣልቃ ውረድ ከፈለግ። ምን ነው ጣልቃ የምገባው? አይደለም የማያከራክር ነገር ነው፣ ጊዜ የማይወስድ ነገር። እንዴት ነው አንተ ፕሮቴስታንት ነህ? አዎ። ስለዚህ የእሱን ሀሳብ ትደግፋለህ? አንተ ኢየሱስ ሰይጣን ሆኗል ብለህ ታምናለህ? ይቅርታ አድርግልኝ ልደት፣ እኔ ሰውየው ራሱ ፓስተር ለመሆኑ ጠራጠራለሁ። ይቅርታ አድርግልኝ። በፊት አካውንት ከሱ ጋር አውራው ለምን መሰለህ? አንድ ብቻ አልጠይቅህ። ቆይ ናታንን አንድ ጥያቄ ልጠይቀው ፍቀዱልኝ። እኔን ፓስተር መሆኔን ተጠራጥሯል። በእግዚአብሔር አንተ በጣም በጌታ ነገር ላይ አትቀልድ። ቆይ አንድ ነገር ልንገርህ። ጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ሊሆን የሚችለው ፍጹም ሰው አምላክ ሆኖ እንዴት ነው አንተ ወደ ሰይጣን የሰይጣንን ሐሳብ ከዛ በፊት እኮ ስንት ጥያቄ ልጠይቅህ? ቆይ ልንገርህ እንጂ ከዛ በፊት ስንት ጊዜ እኮ ተፈትኖ ፈተናዎችን ያለፈ ሁሉን የሚያውቅ ስብከት ጀመረ አይደለም። ጴጥሮስ ራሱ እኮ ሲናገረው የልብን የሚያውቅ አምላክ ስለሆነ ነው። የጴጥሮስ የሥጋ ሐሳብ እንዳልሆነ ስላወቀ ነው የገሰጸው። ምን ሆነህ ነው ፓስተር? ናታን ረጋ በልልኝና 2 ደቂቃ የማይወስድ አንድ ጥያቄ ልጠይቅህ እስኪ። ኧረ ንስሐ ግባ። ምንድነው? ወይ እኔን ጠይቀኝ ወይ አንተን አንድ ጥያቄ ልጠይቅህ አልኩህ እኮ። ጠይቅሽ ልጠይቅህ 2 ደቂቃ አይወስድም። እሺ ልደትና ተመስገን እንትን እንዳትሉብኝ። 2 ደቂቃ አይወስድም። 2 ደቂቃ ያዙ። ከዛ ካለፍን ብሎክ አድርጉ። ለዘመኑ ጥንት ለሕይወቱ ፍጻሜ የሌለው ከአምላክ ውጭ አለ የለም? አለ ወይስ የለም? ለዘመኑ ጥንት ለሕይወቱ ፍጻሜ የሌለው የለም፣ ከአምላክ ውጭ የለም ብለሃል። ቴንክ ዩ። ዕብራውያን 7:3 አውጣልኝ እስኪ። እኔ አይመቸኝም። እኔ ላንብብልህ፣ ታምነኛለህ? አንብብልኝ። ስላነበብኩት ችግር የለውም። ስታነበው አምናለሁ። አጭር መልስ። ቴንክ ዩ። ቆይ ለዘመኑ ጥንት ለሕይወቱ ፍጻሜ የለውም፣ ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ይኖራል ይላል። ለዘመኑ ጥንት ለሕይወቱ ፍጻሜ የለውም የተባለው ዕብራውያን 7:3 ላይ ማን ነው? አይ እኔ አውዱን ማንበብ ይጠበቅብኛል። አሁን አንተ እንዳነበብከ ከላይ ጀምሮ ነው ልነግርህ የምችለው። አሁን እንዲህ ነው ብዬ ባነበብኳት ነገር በቃ አላውቀውም በላ። ለምን ጊዜ ትገድላለህ? አላውቀውም በል። አላውቀውም አልልህም። ከዛ ካነበብኩት አውዱን አይቼ እኮ ካወቀው ማን ንገረኝ። ካወቀው ንገረኝ። ይኸው ወንድሜ እንደዚህ እያነበብክ ነው አንተ የተሳሳትከው እኮ። እኔ ይመጣና ቆይ አዳምጥ። ካላወቅህ እኔን ነው ማዳመጥ ያለብህ። በእውቀት የሌለው ይመጣና ዝም ብሎ ትወቅሳለህ። እስኪ ቱሊፖችን ንገረኝ። በቱሊፕ ታምናለህ? ቱሊፕ ምንድን ነው? እስኪ ቱሊፕ አይ ዶንት ኖ ቱሊፕን ያላውቅም። በቃ ወንድሜ እኔ እንደዚህ ነው። እውቀት የሌለው ጴንጤ ሲመጣ ዝም ብሎ እንደዚህ ነው እንደዚህ መዘብዘብ ነው የሚሆነው። ታው እንጂ ይሄን ሁሉ እኮ የለም። ኦኬ የዕብራውያን ጸሐፊ ማን ነው? እስኪ የዕብራውያን ጸሐፊ ማን ነው? እስኪ ኧረ በሕግ አምላክ የዕብራውያን ጸሐፊ በግልጽ ይሄ ነው ተብሎ ወንድሜ ለዚህ ነው አይልክ። በቃ ደህና ዋልልኛ። ታዲያ ለምን መሀል ላይ ልግባ ትላለህ? እንደሚያውቁ ሰው እንዴ 10 ጥያቄ ጠየቅኩ። ምንም የምታውቀው ነገር እኮ የለም። ይኸውልህ 10 እኮ ዝም ብለህ የሰበሰብከውን ነገር ስለጠየቀኝ ሳይሆን እኔ ስለ ጌታ ኢየሱስ ክርስቶስ ፍጹም አምላክነትና ፍጹም ሰውነት አውቃለሁ። ገባህ አይደለ? ጌታ ኢየሱስ ፍጹም አምላክ ሆኖ እንዴት ነው የሰይጣንን ሐሳብ ላይረዳ የሚችለው? ምን ሆነ ነው እንዴ? እሺ አሁን እኮ በምን መልኩ እስኪ ሶላውን እንግባባ። አንድ ነገር ልንገርህ። ጴጥሮስ እኮ ጌታን አይሁንብህ ሲለው ጌታ ፍጹም አምላክ ስለሆነ የልብን ስለሚያውቅ
የጴጥሮስ ሐሳብ ደግሞ ከስጋ እንዳልሆነ ስለተረዳ ነው የገሰጸው። ቅድም ወንድሜ እንዳለው አንተ ሰይጣን ሊትራሊ ጴጥሮስ ሰይጣን ሆኖ አይደለም፣ ሐሳቡ የሰይጣን ሐሳብ። እናሳጥረው፣ የሚረዝም ነገር አልወድም ወንድሜ፣ ይቅርታ እናሳጥረው። ጴጥሮስ ላይና ክርስቶስ ላይ አይደለም። አረ ብራዘር፣ እኔ ቸርች ውስጥ ይሄ ይኸውልህ የሆነ ቆርቆሮ ሰርተህ አዳራሽ ሰብስበህ የምትጮህበት ህዝብ ይሄ ጴንጤን የሚያሰድብ ነው። እዚህ የምትጮህበት ህዝብ የለም። እና በስርዓት እናውራ። ምጠይቅን መልስልኝ። ጴጥሮስ ላይና ክርስቶስ ኢየሱስ ላይ ተመሳሳይ ጥያቄ መጥቷል አልመጣም? የመጀመሪያው ጥያቄ ተመሳሳይ አይደለም። አልመጣም። ተመሳሳይ ጥያቄ አልመጣም። እሺ ጴጥሮስ ላይ ክርስቶስን አትሰቀል የሚል ሐሳብ መጥቷል አልመጣም? መጥቷል። ቴንክ ዩ። ክርስቶስ ኢየሱስ ላይ አልሰቀል የሚል ሐሳብ መጥቷል አልመጣም? አልሰቀል አይደለም ወንድሜ፣ በትህትና እየጸለየ ወንድሜ። ቅድም ጴጥሮስ ላይ አትሰቀል የሚል ሐሳብ መጥቷል አልመጣም ስልክ መጥቷል አልከኝ። አሁን ክርስቶስ ኢየሱስ ላይ አልሰቀል የሚል ሐሳብ መጥቷል አልመጣም? ክርስቶስ ኢየሱስ ላይ የመጣው ሐሳብ መጥቷል አልመጣም? በትህትና እየጸለየ ነው። እንዴት መጥቷል አልመጣም? አንተ እንደፈለግህ ጴጥሮስ ላይ እኮ ቆይ እየጸለየ እኮ ነው፣ ወደ አምላኩ እየጸለየ እኮ ነው ጌታ ኢየሱስ። ኧረ አዳምጠኝ። ይኸውልህ አሁን እኮ ይኸውልህ የሆነች ኪዮስክ ትከፍትና እንደምትጮህበት አይደለም፣ እዚህ አቀር ነው የምናደርገው። ጴጥሮስ ላይ ክርስቶስን አትሰቀል የሚል ሐሳብ መጥቷል አልመጣም ስልክ መጥቷል አልክ። ቴንክ ዩ። ክርስቶስ ኢየሱስ ላይ አልሰቀል የሚል ሐሳብ መጥቷል አልመጣም? አጭር መልስ። አልሰቀል የሚል ሐሳብ ሳይሆን እየጸለየ ነው ያለው። ደግሞ አልመጣም እኮ ነው እንዴ? ጴጥሮስ ላይ ለምን ፈጥነህ መጥቷል አልከኝ? እዚህ ጋር ለምንድን ነው መጥቷል አልመጣም አትለው እንዴ? እየጸለየ እኮ ነው። ወይ በስጋ ነው ቅድም እንደተባለው መጥቷል አልመጣም እኮ ነው ወዳጄ። ጤነኛ አይደለም እንደ ሰውየው። ካልመለስክልኝ ጤነኛ አልሆንም። አንተ ነህ እኮ ይኸውልህ፣ አዳራሽ ሰብስበህ መጮህ ቀላል ነው። ከልብህ አምነው። ቆይ አንድ ጥያቄ ልጠይቅ አሁንም ደግሜ። ጴጥሮስ ላይ ክርስቶስን አትሰቀል የሚል ሐሳብ መጥቷል አልመጣም? ጴጥሮስ ላይ ክርስቶስን አትሰቀል የሚል ሐሳብ መጥቷል አልመጣም? መጥቷል። ጴጥሮስ ግን እየጸለየ አልነበረም በዛ ሰዓት። በመንፈሱ ነው እየጸለየ አይደለም ወንድሜ። ጌታ ኢየሱስ በመንፈሱ ነው እየጸለየ ነበር። ይህች ጽዋ ባይሆን ግን ብሎ ፈቃዱን ለእግዚአብሔር ለአምላኩ ሰጥቷል። አንተ ሰጥቷል። መጮህ ነው። አውቃችኋለሁ፣ የምትሰሩትን አውቃለሁ። ህዝቡን ዲሲቭ የምታደርጉት እንዲህ በመጮህ ነው። ጴጥሮስ ላይ እንደመለስከው አሁንም ኢየሱስ ላይ አልሰቀል የሚል ተሙታ ብርታ አውራ። እንደዚህ እናድርግ። ከይቅርታ ጋር ሁለታችሁ እያወራችሁ ስለሆነ ሁለታችሁም ፕሮቴስታንት ስለሆናችሁ ተግባባላችሁ ብዬ አስባለሁ። ኢየሱስ ሰይጥኗል ወይም ደግሞ ኢየሱስ ሰይጣን ነበር ለሚለው ሐሳብ በአግባቡ መጽሐፍ ቅዱሳዊ ጥቅስ ስጠው። ልክ ደግሞ እሱም ደግሞ ፕሮቴስታንት ስለሆነ አይ ነው እዚህ መጽሐፍ ቅዱስ ላይ ኢየሱስ ሰይጣን አልነበረም፣ ኢየሱስ ፍጹም ሰው ፍጹም አምላክ ሆኖ ነው የመጣው የሚለውን ደግሞ በአግባቡ ይመልስ። እንደዛ አድርግ። ሰው አታስገቡ። ሞዴሬተሮች ለምን ደግሞ አታርፉት? እኔ ሁለቱ እንዲያወሩ ነው የፈለጉት። ስንፈልግ እኔ ሰው አስገባለሁ። ተሙዬ አመሰግናለሁ። ልደት ያወራውን እንዳይመልስ ሌላ ጥቅስ ልስጠው ለዚህ ልጅ። መብቴ ነው አይደለ? መብቴ ነው አይደል? አዎ ስጠው። ኢየሱስ ሰይጣን የነበረበትን ጥቅስ ሁለታችሁ ፕሮቴስታንት ስለሆናችሁ እንማማር። እሺ ጥቅሱን ያወጣልኝና ያነባዋል። ሌላ ጥቅስ ነው የምሰጠው። ለምን የሽመደዳት እንዳያወራኝ ስለምፈልግ ነው። ሁለተኛ ተሙዬ መጽሐፍ ቅዱስ ከያዝክ አንዴ ካወጣህልኝ ደስ ይለኛል። ወይስ እኔ ልግባው? እሺ ሁለት ጥቅሶች አውጣልኝና ይሄን ልጅ እጠይቀዋለሁ። የቅድሙ ሸምድሉ እንዳይመስል። ግን ኢየሱስ ሰይጣን የነበረበትን ነው የምታወጣው ጥቅስ? ታሰበው ኢየሱስ ሰይጣን የነበረበትን ሌላ ጥቅስ ተሙ። እንደዛ ከሆነ እዚህ በትልቁ አንተ ትከፍትልናለህ። እኔ ያነባለው ችግር የለም። እሺ እንስማማ። ቴንክ ዩ። የሸመደደውን እንዳያወራ ብዬ ነው። ቆይ እሺ ችግር የለም ግን እሺ ተሙዬ ሁለተኛ ሳሙኤል ቆይ ሁለቱን ጥቅስ ያዝልኝና ከዛ በተረት አነባቸዋለሁ። ሁለተኛ ሳሙኤል 24:1 አንደኛ ዜና 21:1 አውጣልኝ። ቆይ ሁለተኛ ሳሙኤል ስንት? 24:1 እና ሁለቱን ከያዝክ በኋላ በተራ ታነበዋለህ። መጀመሪያ እናንብበው። እሺ ምን ይላል? አንብበው። አንዳችሁ አንብቡት። ኦኬ ላንብብልክ እኔ። ደግሞም የእግዚአብሔር ቁጣ በእስራኤል ላይ ነደደ፣ ዳዊትንም ሂድ
እስራኤልንና ይሁዳን ቁጠር ብሎ በላያቸው አስነሳው። እዚች ጋር አንዷን ጥያቄ ልጠይቅ። ዳዊትን ያስነሳው ማን ነው? እስራኤልን እንዲቆጥር ያስነሳው ማን ነው? ናታ መልስልኝ። እግዚአብሔር ነው። ዳዊት እግዚአብሔር ቴንኪው እግዚአብሔር ብሏል። እዚህ ጋር ተሙዬ ያዝልኝ። አሁን ሁለተኛውን ጥቅስ አውጣልኝ። አንደኛ ዜና 21:1 አውጣልኝ ተሙ። አንደኛ ዜና 21:1 እንደገና ላንብበው ተሙ። የኛውን ጥቅስ እስኪ ለኔ በሚነበብ መልኩ አድርግልኝ። አሁን አውጣለት እንደገና። ቆይ ሐሳብ እንዳይቀይር ያሁኑን አውጣለት። ሁለተኛ ሳሙኤል አውጣለት ሐሳብ እንዳይቀይር። ተሙ ማንበብ ትችላለህ? አንተ አንብበው እስኪ ተሙ፣ እኔ አሰማሃለሁ። እሺ። ደግሞም የእግዚአብሔር ቁጣ በእስራኤል ላይ ነደደ። ዳዊትም ሂድ እስራኤልና ይሁዳ ቁርጥ ብሎ በላያቸው ላይ ቁጠር ብሎ በላያቸው ላይ አስነሳ ይላል። ኦኬ። እስራኤልና ይሁዳን ጥያቄ፣ እስራኤልና ይሁዳን እንዲቆጥር ያነሳሳው ማን ነው? እዚህ ጋር ዳዊትን እንዲቆጥር ያነሳሳው ማን ነው? ናታን። እግዚአብሔር። እሺ። አንደኛ ዜና 21:1 ደግሞ አሁን አውጣው። ሰይጣንም በእስራኤል ላይ ተነሳ፣ እስራኤልም ይቆጥር ዘንድ ዳዊትን አንቀሳቀሰው ይላል። እሺ፣ ዳዊት እስራኤልን እንዲቆጥር ያንቀሳቀሰው እዚህ ጋር ማን ነው? ናታን። ማን ነው? ሰይጣን። ቴንክ ዩ። ሁለቱ ታሪኮች ይለያያሉ። የራሳቸው አውድ ይኖራቸዋል ሁለቱ ታሪኮች ብራዘር። ቆይ ሁለቱ ታሪኮች የተለያየ ቦታ የተለያየ ጊዜ የተፈጸሙ ናቸው ወይስ ተመሳሳይ ታሪኮች ናቸው? አይ እኔ በትክክል እንትን አላልኩትማ። ይሄ ምንድነው አንተ የምትለው? የኔ ኔትወርክ ነው ዝም ያለው ወንድሞች። ኧረ አይደለም። ምን ማለት ነው? ጥያቄ እኮ ግልጽ ነው። ናታ ተሙ ትሰማለህ? ጊዜው እኮ ነው የምልህ። ጊዜው ተመሳሳይ ጊዜ ይሁን አይሁን እኔ አም ኖት ሹር። የግድ ማንበብ አለብኝ ሙሉ ቨርሱ። አዳምጠኝ። ስለዚህ አታውቀውም። ካላወቅከውማ ሚውት አድርግና እዚሁ ጋር አንብበውና ካላወቅከው ይሄ ሐሳብ ሰይጣን ነው እዚህ ጋር አምላክነቱን የሚያሳይ ነው። የአሁኑ ሐሳብ ላይ ድንገት ከኔ ጋር አካላየው ናታንያው ፕሮቴስታንት ነው እሱ ኢየሱስ አልሰጠንም ብሎ ያምናልና ይሄ ሐሳብ ኢየሱስን ሰይጣን የሚያስደርገው ሐሳብ ነው። ተሙዬ ከዚህ ናታን አላውቀውም ብሏል። ስለዚህ መሀል ላይ ያግባ። አንተ ጋር እንቀጥል። አይ ቤተ ጳውሎስም አለ ሌሎችም ወንድሞች አሉ። ከነሱ ጋር ማውራት እንችላለን። እኔም አለው ሂድ። ምን ጳውሎስ እንትናዊ ስለሆነ ኦርቶዶክሳዊ ስለሆነ ኢየሱስ ሰይጣን ሆኖ ነበር የሚያስፈልጥ ሐሳብ አለው እዚህ ላይ። በደምብ ሁለቱን ጥቅስ ካየኸው ከዚህ በኋላ አንተ ጋር እንቀጥላለን። ወይም ሌላ ሰው ጋር ችግር የለም። ግን ናታን አይግባ፣ አያውቀውም። እንቀጥል። አንድ ጊዜ ምን አለው? ዳዊት እስራኤል እንዲቆጥር ያነሳሳው ሁለቱ ታሪክ ባይዘው አንድ ነው። ይሄ ምርጫ ያስመረጠው የትኛው ቅጣት እንኳን ይሁንልህ ብሎ ሶስት ምርጫ የሰጠው አንድ ታሪክ ነው እና መጀመሪያ ላይ ምን ይለዋል? እግዚአብሔር አነሳሳው ብሎ ይገልጸዋል። እንግዲህ እግዚአብሔር ሲል የዚህ ዓለም ጌታ አብ ወልድ መንፈስ ቅዱስ በመለኮት አንድ እየጠቀሰ ነው። እዚህ ጋር ደግሞ ማን አነሳሳው ይላል? ሰይጣን አነሳሳው ይላል። ስለዚህ እግዚአብሔርን ራሱን ማን አለው? ሰይጣን አለው ማለት ነው። ሰገባ ሰይጣን አለ። ስለዚህ አሁን ይሄ ጥቅስ ላይ የኢየሱስ ክርስቶስ ሰይጣን መሆኑን ነው የሚያስተምረው። አዎ እግዚአብሔር ሊትራሊ ሰይጣን ተብሎ ተጠራ። ስለዚህ ኢየሱስም አብም ወልድም መንፈስ ቅዱስም ሰይጣን ተብሎ ተጠርተዋል። እግዚአብሔር ምኑ ጋር ነው ሰይጣን ተብሎ የተጠራው? እናንብበው ደግመን ወዳጅ ደግመን ሁለቱን ጥቅስ እንደገና አውጣቸውና አንብበው። እሺ ሁለተኛ ሳሙኤል 24:1 ጀምር። እኔም ማንበብ እችላለሁ። እሺ ከፈለክ እኔም ላንብብ። ደግሞም የእግዚአብሔር ቁጣ በእስራኤል ላይ ነደደ። ዳዊትንም ሂድ እስራኤልና ይሁዳ ቁጠር ብሎ በላያቸው ላይ አስነሳ ይላል። እሺ ዳዊትን እስራኤል ላይ ቁጠር ብሎ ያስነሳው ማን ነው እኮ? እሱን ነው የጠየቅኩ። ማን ነው ንገረኝ። ደግሞም የእግዚአብሔር ቁጣ በእስራኤል ላይ ነደደ። ዳዊትንም ሂድ እስራኤልንና ይሁዳን ቁጠር ብሎ
በላያቸው ላይ ያስነሳው እግዚአብሔር ነዋ። ለዳዊት የነገረው ቴንክ ዩ እግዚአብሔር ነው። አሁን ደግሞ አንደኛ ዜና 21 አንድና ከይቅርታ ጋር ቆይ አንድ ጊዜ ጋዶ፣ በነገራችን ላይ ጋድዬ የሚሰማ ቦታ ላይ አይደል? ሁሉ ሰላም አለው። እንኳን ተወለድክ ወንድሜ። ገና ነው አንተ ሰውዬ ገና ነው ትላለህ፣ ነገ ነው ትላለህ። ፓፓ አለው። እንኳን ተወለድክ። አሪፍ ቦታ ከሆንክ ኢየሱስ ሰይጣን ነበር እግዚአብሔርም ሰይጣን ነበር የሚል የሐዋርያው ዘላለምን ትምህርት ነው እያወሩ ያሉት። አሁን እኮ እንዳጋጣሚ ስገባ ነው። ምን ማለት ነው? እንደው እግዚአብሔር አምላክ ለንግግራችን የሚቀር ይበለንና ምን ማለት ነው? ምንድነው ሰይጣን የሚለው ቃል ትርጉሙ? ፓስተር እስቲ ቃሉን ፍታው። ኦኬ፣ ቃል በቃል ሰይጣን እኔ አማርኛ ምን ይሁን ሳይሆን ሐሳቡ ግን ይሄ ክፉ ጨለማው የሚባለውና ወይም ኢሳይያስ 45:7 ላይ ክፋትን ፈጠረ የተባለው ያ ክፋት የተባለውና እግዚአብሔር ኢየሱስ ስንል ደግሞ ፈጣሪ አምላክ እንደዚህ የሆነው ማለት ነው። ሰይጣን ስንል ይሄ የክፋቱ የተጣለው ወደ ጨለማው የወደቀው። ስለዚህ ሰይጣን ስንል አንድ አይነት ነገር እያወራ እንደሆነ ጀስት ኮንፊርም ለማድረግ ስለወደቀው መልአክ ነው እያወራ ያለው ሰይጣን ስትል ወይስ ስለሌላ ነገር ነው እያወራ ያለው አንተ? ስለወደቀው መልአክ ስትል ስለ ኔፍሊሞች ከሆነ ያው የነሱ ዝርያ ነው። ስለ ኔፍሊም ሳይሆን ራእይ ላይ ሚካኤልና መላእክቱ ዲያብሎስን ጣሉት ይላል አይደል? ትክክል። ያ ዲያብሎስ ስለሱ ነው አይደል ሰይጣን ስትል እያወራ ያለው? ስለዚህ አሁን ክብር ምስጋና ለስም አጠራሩ ይግባውና አሁን ተሚ ያለው እንደነበረ ከሆነ እያልክ ያለኸው እኔ አሁን ቃሉ ይቅርታ አድርግልኝ ተሚ፣ እንደው ቃላቱን መደጋገም እንደው ወደኛ ማት ይዞ እንዳይመጣ ትንሽ ያስፈራኛልና ክርስቶስ ሰይጣን ስትል ምን ማለት ነው? ክርስቶስ ሰይጣን ስል የመጀመሪያው ይሄ የኔ ሐሳቡ ነው ሳይሆን የመጽሐፍ ቅዱስ ሐሳቡ ነው። በቤተ ክርስቲያን የሚሰጠው የመጽሐፍ ቅዱስ ሐሳብ አይደለም። የመጽሐፍ ቅዱስ ሐሳብ አይደለም። እሺ መጽሐፍ ቅዱስ እንደዚህ አይነት ሐሳብን አትክተት። ምን ማለት ነው? አብራራው። ለአብራራው እኮ ነው ልጋዲ ገባህብኝ። የመጽሐፍ ቅዱስ ነው ስል አንተ አትቀበለውም፣ ችግር የለውም። እሺ አንተን እያካተትኩ አይደለም። ሐሳቡን ምን ማለት ፈልገ ነው የሚለውን አብራራው። አሁን ሌላ ትንተና ውስጥ አትግባ። ቀጥል። ኢየሱስ ሰይጣን ነው ነው ሐሳቡማ ኢየሱስ ሰይጣን ነው። በቃ እሺ፣ ቆይ ምን እናደርጋለን መሰለ፣ ውረድ ከእንደዚህ አይነት ባይዘዌ ምንም ወሬውን ብንቀጥልም አንድም ማስረጃ ሊያመጣ አይችልም። እንደዚህ አይነት ሰይጣን በዚህ ዘመን ጌታችን ኢየሱስን የሚሳደቡ በእንደዚህ አይነት መልኩ ነው። ኦኬ፣ በእንደዚህ አይነት መልኩ ነውና ይሄን ወደ ታች ማባረር ነው። ተሜ ምንም አያስፈልግም። ጌታ ይቀር ይበለው፣ ማስተዋል ይስጠው። ምን ይባላል ከዛ ውጭ? እሺ ተሜ፣ ለማንኛውም እንትን ብለህ አንዳንዴ እንደዚህ አይነት ሰዎችን ተሜ ምንድነው ይሄ ለሚሰማውም ሰው ሆነ ለምንም እንደዚህ አይነት ሰዎች አንዳንዴ ባለፈው ነገር ያለው አዲሱ መደበኛ ትርጉም ላይ እንደዚህ አይነት ሐሳብ አለ። ነገር ያል ነበር በስልክ ስናወራ እንደዚህ አይነት ሐሳብ አለ። ግን ደግሞ እንዳልኩ ደግሞ እኛ የምንወደው ጌታ ስለ ሰዎች ራሱን አሳልፎ የሰጠውን ጌታ በእንደዚህ አይነት ኤክስፕሬሽን ራሱ መግለጽ ባይተሰልፍ በጣም ስድብ ነው። ጌታ መሳደብ ነው። ቀጥታ ጌታ መሳደብ ነውና ቅዱስ ጳውሎስ ምን ብሎ ይናገራል መሰለህ ተምዬ? ጌታችን ኢየሱስን የማይወድ ቢኖር የተረገመ ይሁን ይላል። የማይወድ ነው የተረገመ ይሁን የተባለው። የሚሳደብ ደግሞ ምን አይነት እንደሆነ እግዚአብሔር ይወቀው እንግዲህና ማስተዋል ይስጥ። አሁን እያወራ የነበረው ወንድማችን እኔ ጃኒ እንግዲህ የዘላለምን ትምህርት እኮ የያዘ ሰው እኮ ነው እኮ ጋዲ። አሁን እኮ እኔ እኮ ግራ የገባኝ የሚገርም ነገር ሐዋርያው ዘላለም ይህንን ትምህርት ምን አይነት አድርጎ ትውልዱ ላይ እንደዘራ ኢትዮጵያ ውስጥ ከሚታወቁ ቸርቾች አንዱ አሁን ተልኮ ለትውልድ ነው። ተልኮ ለትውልድ የሌለበት ቦታ የለም። እነዚህን ሐዋርያትንና ፓስተርን ነቢያቶችን ጠቅጥቀው ያስተምርና ይህን ትምህርት ነው በቃ የሚዘራው እና ፕሮቴስታንት ላይ የሆነ ክሩሴድ ሐዋርያው ዘላለም መጣ ሲባል እንዴት ግር ብለው እንደሚሄዱ ጴንቶች ጋዲ። እኔ የደነገጥኩት በተደጋጋሚ ለጠራሁት ቃል ነው የደነገጥኩ የመጣሁት። ለራሴ ፈራው ጋዲ። እንትን ነው አንዳንዴ በቃ እንደዚህ ነው ሰይጣን ባይዘወይ አንድ ትልቁ አሰራሩ ሰሚ ምን መሰለ፣ ሰይጣን ነኝ ብሎ አይመጣም። ኦኬ፣ ሰይጣን ነኝ ብሎ አይመጣም እና
መጽሐፍ ቅዱሳችን በተለያየ ቦታ በተለያየ መንገዱ ይገልጻል። ሰይጣን ነኝ ብሎ አይመጣም። ኦኬ የበግ ለምድ ለብሰው ከሚመጡ በቃ እንደዚህ ነው። ክርስቲያን እየመሰለ ምን እያለ ለክርስቶስ የተቆረቆረ እየመሰለ እየመጣ ነው የጌታን ተከታዮች የጌታን ትምህርት መሳደብ የሚጀምረውና ተምዬ ለሌላ ጊዜም እንደዚህ አይነት ሰዎችን እንደው ታች ላሉ ክርስቲያኖችም ጆሮ ብንጠነቀቅ መልካም ነው ብዬ አስባለሁ። ለኛም ለራሳችንም ለታች ላይ እኔ ራሴ ለመስማት ፈልጋለሁ። እንደዚህ አይነት አልፈልግም። ይሄ ትምህርት የኛ አይደለም፣ የጴንጤ አይደለም። እናንተ እነማን ናችሁ? ግን እናንተ እነማን ናችሁ? ከመጽሐፍ ቅዱስ ነው። እናንተ እነማን ናችሁ? የፕሮቴስታንት አስተምሮ አይደለም። ተመስገን። አሁን እናንተ እነማን ናችሁ? የኛ አይደለም ስትል የፕሮቴስታንት አስተምሮ አይደለም። ተመስገን። ያ ምን የማወራው እኮ ግልጽ ነው። ግን ከመጽሐፍ ቅዱስ አንስቶ ሲያወራ ሰምቼዋለሁ። ፕሮቴስታንት እኮ ወንጌል አማኞች ተመስገን። ኦችን እንዴት ትጨምራለህ? አንተም ደግሞ የሆነ ቸርችን መስረትና ይሄ የኔ ትምህርት አይደለም ብለህ ተናገር። ወይም ደግሞ የሙሉ ወንጌል ትምህርት አይደለም ወይም የመሰረተ ክርስቶስ ትምህርት አይደለም በል። አሁን በዚህ ሰዓት ሙሉ ወንጌል ምናምን ትላለህ። ተመስገን። አሁንም በዚህ ትምህርት እንኳን እናንተና ማናችሁ ለልኩለት ሁሉ እኮ እያስተማሩ የወንጌል አማኝ ትምህርት አይደለም። እናንተ እናስተማረው የቸርችን አንተ የፕሮቴስታንት ትምህርት አይደለም። ተመስገን። ለምንድን ነው አሁን የቸርች ናችሁ? የሁላችንም ትምህርት አይደለም። የቸርችንና እናንተ እነማን ናችሁ? ጋዲ ንግግሩ እየገባ ነው፣ እየገባኝ አይደለም። እኔ የምጠይቀው ጤናማ ጥያቄ መሰለኝ። በቃሽ ተሙ አንዴ የቅድሙን እናጠናቀው። ሰውየው ወርዷል መሰል አይደለ? ቆይ አይደለም፣ ቆይ አንድ ጊዜ ቆይ። ፍቅር ያየለ እናንተ እነማን ናችሁ? መካነ ኢየሱስ ነህ? እንደዛ ውረድ በቃ የኛ ይላል ተሙ። የቅድሙ ሁለተኛ ሳሙኤልና አንደኛ ዜና ላይ ያለውን እኔ የገባኝን አውርቼ እንትን ብል ደስ ይለኛል። ተሙ አይደለም የቸርችን ባቅህ ደስ ይለኛል። ናታኒ ማውን ቅድም ቃለ ሕይወት ነኝ ተሙ። ቃለ ሕይወት ማለት እኮ ቃለ ሕይወትና ተልእኮ ለትውልድ አንድ ናቸው። አይ ዶንት ኖ እኔ አላውቅም። ቃለ ሕይወት ነኝ ተሙ። እኔ ተልእኮ ለትውልድ እኛ አካባቢ ቸርቹ የለም፣ መረጃ የለኝም። ይቅርታ አድርግልኝ። ሐዋርያው ዘላለምን ታውቀዋለህ? ሐዋርያው ዘላለም ማለት ቴሌቪዥን ላይ እንትን ቻናል አለው፣ ቲቪ ቻናል። አዎ እሱም ወንድሙም ቲቪ ቻናል አለ። ሐዋርያው ዳንኤል ታውቀዋለህ? ሐዋርያው ዳንኤል ወንድም። ሐዋርያው ዳንኤል አዎ አወቅኩት። አዎ ያው በቲቪ ቻናል ማለት ነው። በቃ ተልእኮ ለትውልድ የእሱ ቸርች ነው። ኦኬ። እና የት ሀገር ነው ያለው? ኢትዮጵያ ውስጥ የሌለበት ቦታ የት ነው ያለው? ተልእኮ ለትውልድ የት ነው ያለው? እኔ ሳውዝ አፍሪካ ነው ያለሁት። መረጃው ስለሌለኝ ይቅርታ አድርግልኝ። ማለት እንግዲህ ለምንናገር ነገር መጠንቀቅም ስላለብኝ ነው። ሳውዝ አፍሪካ ነው ያለሁት። ተልእኮ ለትውልድ ሊሆን ይችላል ቸርቹ። ሰውየውን በቲቪ ስለማየው አወቅኩት። በአካል አላውቀውም። ዲቴይል ትምህርቶችንም አላውቅም። ተሙ ይቅርታ አድርግልኝ። እኮ ይሄ ትምህርታቸው አሁን እግዚአብሔር ይቅር ይበለኝ፣ አልጠራውም ስሙን ከዚህ በኋላ። እኔ ደጋግሜ የጠራሁት ልቤ ድው ያለው እኔ ነኝ የማውቀው። ልቤ ኤግዛክትሊ እውነቴን ነው የምልህ። የስህተት ትምህርት ነው። ከታች ነው እየሰማ ካለ ንስሐ መግባት አለበት። አሁን ሁለተኛ ሳሙኤል እና አንደኛ ዜና ያለውን እኔ እንደው ከፈቀድክልኝ አብራርቼ እናንተም እንግዲህ ልትገነዘቡ ትችላላችሁ። በመጽሐፍ ቅዱስ መሰረት የገባኝን አብራርቼ ቦርድ ደስ ይለኛል። እሱ ልጁ ትንሽ እኮ ምኑን ታብራራዋለህ? ያንተም ትምህርት ስህተት ነው እያልኩ እያመንኩኝ እኔ ምኑን ታብራራዋለህ? ስህተት አይደለም። የኔ ትምህርትማ ስህተት አይደለም። አንተም ያለበት ቤተ እምነት ስህተት ላይ ነው እኮ ነው እያልኩ ያለሁት እኮ እኔ። ምኑን ታብራራዋለህ? ለማብራራት እኛ አለን አይደል? ኦርቶዶክሳውያን ቤተ ጳውሎስ አለ፣ ጋዲስ አለ፣ እኔ ያለው እንቀጥላለን። ምን የኛን ስህተት ነው እያልክ ነው? አዎ ቃለ ሕይወት ስህተት ላይ ነው ያለው። ቃለ ሕይወትም አይተሙዬ እግዚአብሔር ይባርክህ። እሺ እግዚአብሔር እውነተኛውን መንገድ ይምራህ፣ ያሳይህ። ጊዜያችንን በከንቱ ከምናጠፋ እግዚአብሔር ይርዳን ሁላችንንም። እኔ በቀጥተኛው በትክክለኛው መንገድ ላይ ነው ያለሁት እኮ። ያንተ ትምህርት ለመሰለ ቃለ ሕይወት ካልቪን ናችሁ አይደለ? ይኸውልህ ወደ ካልቪን ወደ ሉተር ወደዛ ከመሄድ በፊት መጽሐፍ ቅዱስ ምን ይላል፣ መንፈስ ቅዱስ ደግሞ ለኛ ምን ኮንፈርም ያደርጋል ነው። እኔ ስለ ካልቪን ስለ ሉተር ምናምን አይደለም፣ እኔ ኮንሰርን አይደለም። ተሙ ይቅርታ አድርግልኝ። መጽሐፍ ሐሳብ ምን መሰለህ፣
መጽሐፍ ቅዱስ ምን ይናገራል? መንፈስ ቅዱስ ለኛ ደግሞ እንዴት ያስተምረናል? ኮንፈርም ያደርግልናል ነው። አልገባህም እያልኩ ያለሁት አንተ ራሱ ስተት በስተት አይታረምም። የፈለገ ነገር ቢሆን ስተት በእውነት ነው የሚታረም። ይኸውልህ በትህትና እናውራ ብዬ እንጂ ተሙ አንተ ነህ ጨለማ ውስጥ ያለኸው። በኋላህ እግዚአብሔር የማይፈቅደውን ስቅል ደርድረህ በትክክለኛ ጨለማ ውስጥ ያለህ አንተ ነህ። እውነቱን ልንገርህ። መልካም ሰዓታችንን በአግባቡ እንድንጠቀም ተምዬ ይቅርታ እና ሰላም ላንተ ይሁን። ናታን እንዴት ነህ? ሁሉ ሰላም? እግዚአብሔር ይባረክ ወንድሜ። አለን እግዚአብሔር ይመስገን። ያው እንደው 300 ምናምን ሰው እየተከታተለ ስለሆነ ሰዓታችንን በአግባቡ ለመጠቀም አንተም እንደው አነሳሰሪ ባንዲ በቃ ወደ ስድብ ውስጥ ምናምን መግባቱ አስፈላጊ አልነበረም። እንደው ችግር የለውም አንዳንድ ሀሳቦች ላይ ዲስከስ ማድረግ እንችላለን። ቃለ ሕይወት ከሆንክ ቃለ ሕይወት ፕሪዴስቲኔሽን ትምህርቷ ቀድሞ ውሳኔ ትምህርቷ እንዴት ነው? ሲንግል ፕሪዴስቲኔሽን ነው ወይስ ደብል ፕሪዴስቲኔሽን ነው የምታምነው? ምንድነው? እስኪ ግልጽ አድርግልኝ፣ አልተረዳሁም። በፕሮቴስታንቱ ዓለም በተለይ እነዚህ ሪፎርመር ቴዎሎጂን የሚቀበሉ ሰዎች ያው ቃለ ሕይወትም ከዛ ውስጥ ናትና ሪፎርመር ቴዎሎጂን የሚቀበሉ ሰዎች ሲንግል ፕሪዴስቲኔሽን እና ደብል ፕሪዴስቲኔሽን የሚባል ትምህርት አለ። ምንድነው እሱም? አንዱ ወገን ምን ብለው የሚያምኑ አሉ? እግዚአብሔር የሚድኑትን ሰዎች ቀድሞ ወስኗል፣ የሚጠፉትን ሰዎች ግን እንዲሁ ነው የተዋቸው የሚሉ ሰዎች አሉ። ሁለተኛው ወገን ደግሞ የሚድኑትንም የሚጠፉትንም ሰዎች እግዚአብሔር አምላክ አስቀድሞ ወስኗል። ትገላገላላት። ስላንቺ ስሙ ይባረክ። ፕሮፌት ሚኪን ሁላችሁም ፎሎ አድርጉት። 40 አይደለም የምታምነው ማለት ነው። ቃለ ሕይወት እንደዛ ነው የምታምነው? አዎ ቃለ ሕይወት እንደዛ ነው የምታምነው። አይ እኔ እንደዛ አላምነው። ወይ የደቡብ አፍሪካዋ ቃለ ሕይወት እንደዛ አታምን ይሆናል ሜቢሽ። እሱን ችግር የለውም። አሳይመንት ውሰድና ምን ታደርጋለህ መሰለህ? በቅንነት እውነት ለማውራት ቸርችን ወይ ደግሞ የቸርችን መጋቢዎች እንዲህ ቃለ ሕይወት እንደዚህ ነው ወይ የምታምነው? ሰዎች እንደዚህ ያሉኝ ቅድመ ውሳኔ ላይ እንደዚህ አይነት እምነት አለን ወይ የሚለውን ነገር ጠይቃቸው። በቃ አሳይመንት ውሰድ፣ ችግር የለውም። ይሁንሽ። እሺ ግን አንተ እንደው መጽሐፍ ቅዱስ ላይ ያለው ትምህርት ያው መጽሐፍ ቅዱስ ታውቃለህ ለምንፍቅና ምን ያህል ቦታ እንደማይሰጥ አይደል? ጳውሎስ እኛ ከሰበክንላችሁ የሰማይ መልአክም ቢሆን እኛ ከሰበክንላችሁ ወንጌል ውጭ ማንም ቢሰብክላችሁ የተረገመ ይሁን ብሎ አስተምሯልና ኢየሱስ የሞተው ለጥቂቶች ነው ለተመረጡ ሰዎች ነው ብሎ የሚያስተምር ሰው የአጋንንት ትምህርት ነው ወይስ አይደለም? ናታን እኔ ስምሰማው እንደ አይነቱ ነገር በጣም እየቀፈፈኝ ነው ወንድሜ። ይቀርስ አይደል? ኢየሱስ የሞተው ለጥቂቶች ነው የሚለው ትምህርት የአጋንንት ትምህርት ነው አይደለም? አሁን እኔ አጋንንታዊ ነው ብዬ ባልፈርጅም ትክክለኛ ትምህርት አይደለም፣ የስተት ትምህርት ነው። ኤግዛክትሊ ኦኬ። የስተት ትምህርት ከሆነ አሁን ምን መሰለ፣ አሁን እኛ ብዙ ጊዜ ፕሮቴስታንቲዝም ላይ በጣም ብዙ ግራ ከሚያጋቡ ነገሮች ውስጥ ወንድማችን ናታን አንዱ ምን መሰለ፣ በፕሮቴስታንቲዝም ዣንጥላ ውስጥ ወይ ደግሞ ወንጌል አማኞች በሚለው ዣንጥላ ውስጥ እንደዚህ አይነት ትምህርት ለምሳሌ የሚያምኑ ብዙ ሰዎች አሉ፣ ግን ወንጌል አማኝ ናቸው። ኦኬ አሁን ትልቁ ችግራችን ምንድነው? ሌሎች ራሳቸውን ወንጌል አማኝ ብሎ የሚጠሩ ሰዎች ከእንደዚህ አይነት ሰዎች ጋር እንዴት ህብረት ያደርጋሉ? እንዴት እነሱም ወንጌል አማኝ ተብሎ ይጠራሉ? እንዴት አንድ ላይ ክርስቶስን ነው የምናመልከው፣ አንድ አይነት ጌታ ነው የምናመልከው ብለው እንዴት ይናገራሉ? ነው የኛ ጥያቄ። እስኪ እዚህ ላይ ሐሳብ ስጥ። ለኔ ነው የጋበዝከኝ? አዎ እንደዚህ አይነት ትምህርት ሁለት የተለያየ እንደዚህ ልዩ የሆኑ ትምህርቶች ሰው ያመነ እንዴት ሁለቱም አካላት ወንጌል አማኝ ሊባሉ ይችላሉ? እንዴት ሁለቱም አምልኮ አንድ ላይ ሊፈጽሙ ይችላሉ? ነው የኛ ጥያቄ ወንድማችን ናታን። ልክ ነህ። አሁን ይሄ በግልጽ ዶግማና ዶክትሪናቸውን አሳውቀው አሁን ምንድነው ችግሩ መሰለህ? አንዳንዶች እንዳልከው በውስጥ ያን ነገር ያምኑትና አንተ የምታውቀው ነገር የለም። ለምሳሌ እኔ አሁን ስለ ቃለ ሕይወት ያልከው ነገር ይሄንን ነገር በግልጽ አላውቅም፣ ቱ ቢ ኦነስት ማለት ነው። በግልጽ አሳውቀው እነዚህ ነገሮች ዶግማቸውን፣ ዶክትሪናቸውን፣ አካሄዳቸውን በትክክል ለሚያምነው ለምእመኑ አሳውቀው የሚሄድ ከሆነ እንዳልከው ሁሉም ራሱ ሚናውን ለይቶ በትክክለኛው መስመር ይሄዳል ማለት ነው። ነገር ግን የማያሳውቁ ከሆነ ነገሮች ውስጥ ለውስጥ ከሆኑ አስቸጋሪ ነው። ገባህ? እንዴት ከነሱ ጋር እንደዚህ ወንጌላውያን እንባላለን ማለትም አንችልም። አታውቅማ።
ነገር ግን እንዳንተ አሁን አንተ የምታውቀው ካለህ ለምሳሌ የወንጌላውያን ህብረት እና ሚኬሲ ሙሉ ወንጌል ቃለ ሕይወት ሌሎችም የእያንዳንዳቸው እንደዚህ ዶክትሪንና ዶግማቸው በትክክል የሚታወቅ ከሆነ ልክ ነህ ከነሱ ጋር እንዴት ወንጌላዊ ይባላለሁ ለማለት ትችላለህ። አሁን እኔ መረጃው የለኝም። ውስጥ ለውስጥ የሆኑ ነገሮች ከሆኑ ግን አስቸጋሪ ነው ለመለየትም። ሌላው ደግሞ ሲቀጥል እምነት በልብ ነው እንዳልከው መጨረሻ ቀን at the end of the day እግዚአብሔር አምላክ በትክክል ያመኑትን ያውቃቸዋል። እነሱን አበጥሮ የሚገባቸውን ሽልማትና ቦታቸውን ይሰጣል ማለት ነው። እነዚህም ደግሞ ያሾፉ ህዝቡን ሲያደናግሩና ሲያደናብሩ የነበሩ ሳይገባቸው እንደገባቸው ሆነው ሰው ፊት ቆመው ህዝቡን ባልሆነ መንገድ ሲመሩ የነበሩትንም ያው ዋጋቸውን እንደሚሰጥ ይሄ ግልጽ ነው። እኔ በዚህ አምናለሁና አንዱ ነገር ደስ የሚልህ እምነት ላይ እምነት በልብ ነው። ያ ነገር የሚያስደስትህ ሲሆን ነገር ግን በጅምላ ደግሞ ላለመጠራት እያንዳንዱ ተቋም እንትኑን ማሳወቅ አለበት ማለት ነው። ምንድነው ዶክትሪኑንና ዶግማውን ማለት ነው። እሺ ወንድማችን ናታን ችግር የለውም። ሌሎች ሐሳብም ማንሳት ይችላል። እኔ እንደው እንደማስረጃ ያክል አንድ ለማሳየት ያክል አሁን ምን መሰለ ለወደፊቱ ወንድማችን ናታን ለወደፊቱም እንደው ጥንቃቄ ማድረግ ያለበት ለምሳሌ አሁን ቀደም ትንሽ ሆቶ ነው ሊሆን ይችላል ያው ስሜታዊነትም ይኖራል እረዳለሁ። ተሜን እንደው አንተ ነጨለማ ውስጥ ያለው እንዲህ ከማለት በፊት ለምሳሌ ኦርቶዶክስ ቤተክርስቲያን የመዳን ትምህርት ላይ በለው የሥላሴ ትምህርት ላይ በለው ነገረ ክርስቶስ ላይ ያላትን ትምህርት ምናምን ነገር ማወቅ ያስፈልጋል። ግን እኔ ላሳየ እንዲሁ ማስረጃ እንግሊዘኛ ማንበብ ያው ደቡብ አፍሪካ ኮንክ የምትቸገር አይመስልኝም አይደል? እንግሊዘኛ አንበበ የመረዳት ችግር የለብህም አይደል? ከይቅርታ ጋር ከየት እምነት ነበርክ ጋዲሳ ትነግረኛለህ አንተ? እኔም ኦርቶዶክስ ነኝ። ኦኬ ኦርቶዶክስ አልመሰልኩም። ችግር የለውም። እሺ ለማግኘት እንትን ባሳየ ይሄንን ፋይል ሜቢ ቼክ ማድረግም ከፈለክ ቼክ አድርግ። እሺ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ይባላል። ኦኬ የእምነት መግለጫ ነው። ኦኬ በተለይ እነዚህ ሪፎርመር ቴዎሎጂ ለምሳሌ ቃልዮት ውስጥ ያሉ ትላልቅ ዕውቀት ያላቸው መጋቢዎች ከተባሉ እነዚህ ይሄን ብጠይቃቸው ያውቁታል። ኦኬ እና ርዕሱን ያዘው ከፈለክ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ እና እዛ ላይ ስትገባ አሁን ይሄ የእምነት መግለጫ እንዳልኩ ላሳየ ነው። የእምነት መግለጫ ላይ በዓለም አቀፍ ደረጃ የሚታወቅ የሪፎርምዶች ለምሳሌ የሚቀበሉት የእምነት መግለጫ ነውና አንዴ ቆይ ምን ይላል መሰለ ቻፕተር 3 ላይ እንዲህ ይላል። በአማርኛውም አለ ባይዘው እኔ አሁን አማርኛው መጽሐፉ ስለሌለኝ ነው እንጂ ሌላ አንድ ወንድም ነበር እሱ ቢኖር ከፍቶ ቢመጣ መጥቶ የሚያሳይ ነበርና ያው ምን ይላል መሰለ ቻፕተር 3 ይልና እኔ በደንብ ጽሁፉን እስቲ ዙም አድርጌ ለማሳየት እሞክራለሁ። እሺ ኦፍ ጋድስ ኢተርናል ዲክሪ ይላል። ይሄ ማለት ምን መሰለ ወንድማችን ናታን የእግዚአብሔር ዘላለማዊ ውሳኔ ማለት ነው። ኦኬ የእግዚአብሔር ምን ዘላለማዊ ውሳኔ እንዲህ ይላል God from all eternity did by the most wise and holy counsel of his own will freely and unchangeably ordain whatsoever comes to pass yet so as thereby neither is God the author of sin እግዚአብሔር የኃጢአት ደራሲ አይደለም ይላል nor is violence offered to the will of the creatures nor is the liberty ምናምን እያለ ይመጣና እኔ ማሳየት እንፈልገው እዚህ ጋር ነው። አንዴ ቆይ ቁጥር 3 ላይ በደንብ ተመልከት ናታን ምን እንደሚል ኦኬ by the decree of God በእግዚአብሔር ውሳኔ for the manifestation of his glory ለክብሩ መገለጫ some men and angels are predestinated unto everlasting life ይላል። አየሁ አንዳንድ ሰዎችና ምን መላእክትን ጭምር ቀድሞ ተወስኗል። ለምን are predestinated unto everlasting life ለዘላለም ሕይወት እግዚአብሔር ቀድሞ ወስኗቸዋል። ሰዎችን ብቻ አይደለም የሚለው ባይዘው እሱ የሚለው ግን ሁሉንም አይደለም የሚለው አንዳንድ ሰዎች ነው አይደለም የሚለው ይሄው ለመጣ ነው የቀሩትን እኮ አንዳንድ ለምን እንዳለ እኮ ላብራራ ናታን አንዴ ማይክ ሚውት አድርግ አንዴ አብራራዋለሁ ችግር የለውም ድምጽ እያስተጋባ ስለሆነ ታች ያላችሁ ሰዎች በደንብ አስተውሉ by the decree of God በእግዚአብሔር ውሳኔ ቻፕተሩን ማየታችሁ ከሆነ God's eternal decree ነው የሚለው የእግዚአብሔር ዘላለማዊ ውሳኔ ነው የሚለው በእግዚአብሔር ውሳኔ by the decree of God for the manifestation ለዚያውም ለክብሩ መገለጫ ነው የሚለው some men and angels are predestined unto everlasting life and others for ordained to everlasting days ሳሚልና አንዳንዶች ሰዎችና መላእክት ለዘላለም ሕይወት ቀድመው ተወስነዋል ሌሎች ደግሞ ለዘላለም ሞት ለዘላለም ሞት የምን ዶክትሪን ነው
ይሄው እያሳየው እኮ ነው። ሪፎርምድ ቴዎሎጂን ኦልሞስት ዓለም ላይ ኢትዮጵያ ውስጥም ጨምሮ በጣም ብዙ ሚሊዮን ፕሮቴስታንቶች የሚቀበሉት የእምነት መግለጫ ነው። ባይዘው እሺ፣ በጣም ጥሩ። ኦኬ ጋዲሳ አንድ ጥያቄ ልጠይቅህ። ቆይ ትጠይቀኛለህ፣ ችግር የለውም። እሺ አንዴ አሁን ምን ስለ ሐሳቡን ለናውራና እኔ ትጠይቀኛለህ፣ ችግር የለውም፣ ፈቅድልሃለሁ። በቃ አይዋለሁ፣ ችግር የለም። አንዴ ቆይ ሐሳቡን ናታን ችግር የለም። እሺ ሰው ይስማ። አንዴ ቆይ ናታን ኖ I'm not comfortable with this ጋዲሳ and እሱን ነው hey Nathan you should not be comfortable with this one but at least some of us should learn about it. እሺ አንዴ ጠብቀን አንዴ ኦኬ ለውቀት እንዲሆን ነው እንጂ አሁን አንተ ኮምፎርት አይሰማኝም ስላልክ አይደለም። በቃ ሰው ይማርበት ነው። አሁን እዚህ ጋር ምንድነው እነዚህ ሰዎች ይሄን እምነት የሚያምኑ ብዙ ሰዎች በቸርች ደረጃ ኢትዮጵያ ውስጥ አሉ። ብዙ ሰዎች ምን የሚሉ አንዳንድ ሰዎችና መላእክትን እግዚአብሔር ነው ቀድሞ ለዘላለም ሕይወት የወሰናቸው። አንዳንድ ሰዎችና መላእክትን ደግሞ ለዘላለም ሞት። ስለዚህ ሰይጣን ምን አጠፋ ነው ጥያቄ? ምን አጠፋ ነው? ቅድም አሁን የቃለ ሕይወት ራሱ ያልከው አንተ በስተት ነው የወነጀልከው ቃለ ሕይወትን። እኔ ችግር የለውም እኔ ነገር ካለ ብዬ ነው እንጂ የምታውቀው ነገር ካለ ብዬ ነው። ጋዲሳ አይውልህ ለምንናገረው ነገር ጥንቃቄ ያስፈልጋል። ተጀመረ በቃ አይደለም መጮህ ተጀመረ። ዋሽ እኮ ጋዲሳ ወንድም አለም አንድ ጊዜ ቤቱን ልምራው ከይቅርታ ጋር ናታን መጮህ ተጀመረ። የመጀመሪያው ጉዳይ ጋዲሳ ቤተ እምነት እኔ የሚያውቀው ካለ ብዬ እኮ ነው እንደዋሽ። ቆይ አንድ ጊዜ ቆይ ናታ ቆይ ቤቱን ልምራው ቆይ አንድ ጊዜ ቆይ ቤቱን መጀመሪያ ወንድሞችህን ጠይቅ። እሺ ወንድሞችህን ጠይቅ ትክክለኛ እምነት የሚከተሉትን። ቆይ አንድ ጊዜ እንዳታወራ፣ እኔ ሆስቱ ነኝ። መጀመሪያ ኦነስት ነኝ ያመንኩት ታውቃለህ። የሚያውቀው ነገር አለ ብዬ ኦርቶዶክስማ ከሆንክ ስፒሪቱ ራሱ የሚያስዋሽ ነው። ቆይ ተምዬ ቆይ ችግር የለውም። ቆይ ይናገር የተሰማውን ናታን። አሁን ምን መሰለህ፣ አሁን እኮ እኔ እግዚአብሔር በሚያውቀው ኦነስት የሆነ መረጃ ይሄው ማስረጃ ከፍቼ እያሳየሁህ ነው ወንድማችን። አሁን እኔ ማስረጃ ጋር ለምን አትጋፈጥም ነው ጥያቄው። የሚመለከተኝ አይደለማ ጋዲሳ፣ እንደዛ አይደለማ፣ የሚመለከተኝ አይደለም። እንደዚህ የሚያምኑ ብዙ ወንጌል አማኞች አሉ ኢትዮጵያ ውስጥ፣ ብዙ ወንጌል አማኞች አሉ እያልኩህ እኮ ነው። እሱ አይመለከተኝም አልኩህ እኮ። ማን ጋዲሳ በጣም ጎበዝ። አሁን እዚህ ጋር ማይክን ሚውት እናደርገውና ታች ያላችሁ ሰዎች በደንብ አስተውሉ። አሁን ትልቁ ችግር እዚህ ጋር ነው። ፕሮቴስታንቱ ዓለም ላይ ያለው ችግር እዚህ ጋር ነው። እሱ አይመለከተኝም ነው መልሳቸው። ራሳቸውን ወንጌል አማኝ ብለው የሚያምኑ እግዚአብሔር የሚድኑ ሰዎችንና መላእክትን ቀድሞ ወስኗል፣ የሚጠፉ ሰዎችና መላእክትን ቀድሞ ወስኗል ለክብሩ መገለጫ ብለው በእምነት ደረጃ የያዙ አብያተ ክርስቲያናት ኢትዮጵያ ውስጥ ባሉበት ሁኔታ እነሱም ወንጌል አማኝ ይባሉና እንደዚህ አይነት የስህተት ትምህርት እያስተማሩ ወደ ኦርቶዶክሱ ሲመጣ ግን ኦርቶዶክስ ነው ወንጌል ያልገባው። አሁን እኮ ችግሩ እዚህ ጋር አንድ አይደላችሁም። በጣም የተጣረሰ ነገር ጋዲሳ ከእናንተኑ ኮሜንት ላይ ጥሩ ነው ቀጭኑ ተረጋጋ የሚል ኮሜንት ጥሩ እንዲሆን ወንጌል አማኞች ወንጌልን ክርስቶስን ነው ምናምን ባሰበት ነው። ኦርቶዶክስ እኮ በጨለማ ውስጥ ያለን ስዕል የሚያምን አይ በቃ ይሄ ነው ጋይስ። ስፒሪቱ ማኒፌስት ማድረግ ጀመረ። የቀደሙ ልጅ ሰይጣን እያለ ጮሆ ጀመረ። አሁን ደግሞ ስፒሪቱ መጮህ ጀመረ። እዚህ ጋር በጌታ በኢየሱስ ክርስቶስ ተረጋጋ አንተ ሰይጣን። እዚህ ነው ስህተት በስህተት አይታረምም ያልኩት እኮ ጋዲ እኮ እዚህ ጋር ነው። ስህተት ላይ ነው ያልኩት አንተ ነህ። እኔ ምንም አልተሳደብኩም። ተረጋጋ። መንፈስ ነው መንፈስ ቅዱስ የእርጋታ መንፈስ ነው። ተረጋጋ። እኔ ላይ መንፈስ ቅዱስ አለ አባቴ። ምንም አልሰደብኩም። ባጠገባ አልፎ አያውቅም። ይቅርታ አድርግልኝ። ተረጋጋ እንዴ። ባጠገቤ ካላለፈ እንተያያለን እዛው። እሺ እንተያይ። ይኸው ትምህርት እናውራሽ። እሺ እንተያይ። ቅዱስና አይ ጋዲሳ ይኸው ናታንሽ እናውራ። ችግር የለውም። ይኸው ወደ ቁም ነገሩ እንመለስናሽ። እግዚአብሔር አምላክ ይርዳችሁ። ወደ ኧረ ጌታ ኢየሱስ ይርዳችሁ። ባባይ ካንተ ጋር ምን አወራ? እሺ ሰላሙንሽ ሰላሙ እኔ እኮ ችግር ማስረጃ ልክ ሲወጣ በቃ ጩኸት ነው የሚጀመረው። ልክ በቃ እንዴ አልወረደም። it is not evidence baba አይ ግን እኔ የገባኝ ግራ አሁን ጋዲሳ የፕሮቴስታንት እምነት ተከታይ መስሎት እሺ ብሎ ጆሮን ከፍቶ እየሰማ ነበር።
ኦርቶዶክስ መሆኑን ማወቁ ነው ጆሮውን እየደፈነበት ከማስረጃው ጋር ነው ሰው ከጋዲሳ ጋር እንዴ አሬማ በጣም ደግሞ ሲከራከር ከነበሩ አስቀድሞ ከነበሩ ጋዲሳ ተልኮ ለትውልድ ከሆነ ቤተ እምነት ከወንጌላውያን አማኞች ህብረት ውስጥ ያለ ነው ሐዋርያው ዘላለምና እሱ ጋር ሲከራከር ነበር አይደል? ከዛ አሁን አንተ ስትመጣ ኦርቶዶክስ መሆኑን ሲያውቅ እንደገና ሌላ ነገር ፈጥሮ መውጣት መፈለግ ወይንም ማስረጃውን ማየት አለመፈለግ ካልሆነ በስተቀር ይሄ በፍጹም አእምሮ ላለው ሰውና እዚህ ለሚሰማ ሰው በተለይ ለፕሮቴስታንቶች በዘመን መጨረሻ ስለሆነ ያለ ነው ቶሎ ወደ ቅድስት ቤተክርስቲያን ኑ የሚያስብል አይነት ጥሪ ነው። ጋዲሳ ቀጥል። ምክንያቱም ከታች ያሉ ሰዎች ማስረጃዎችን ማየት ስለሚፈልጉ ትንሽ ቀጥላል። እሺ ምንድነው አሁን እውነት ለማውራት ያው ይሄ ከሰው ጋር መጨቃጨቁ መዳረቁ ምናምን ነገር እኛ ድሮ ቲክቶክ ላይ ያደግንበት የኖርንበት ነገር ነው። ቆየን ከሰለቸንም ጊዜ በሚያውቀው ግን አሁን ያላችሁበትን ለዛ ነው አሁን ሁላችሁም ራሳችሁን አሁን ተሜ ቀደም ያነሳው ጥያቄ ላይ ነው ባይዘው ወንጌል አማኞች አትበሉ ራሳችሁን። ኦኬ ህብረት በመካከላችሁ የሰማይና የምድር የሚያክል የትምህርት ልዩነቶች አሉ። የሰማይና የምድር የሚያክል ሁላችሁም ጋር ከአንዱ ዲኖሚኔሽን ወደ ሌላ ዲኖሚኔሽን ስቴጅ በጣም ብዙ የትምህርት ልዩነቶች አሉ። ነገረ እግዚአብሔር ላይ፣ ነገረ ክርስቶስ ላይ፣ ሚስጥራት ላይ፣ ነገረ ድነት ላይ ምኑን አንስተን ምኑን እንተው እንዴ? እውነት እናውራ ከተባለ እኮ ቅርብ ጊዜ ተሜ አንድ ቪዲዮ ተመልክተ ከሆነ እኮ ማን ነው አሁን በዚህ ጊዜ እንግዲህ እሱንም ደግሞ ነብይ እያሉ ይጠሩታል። እኔ በጣም እኮ ነው ክርስቶስ ከድንግል ማርያም ስጋ ነስቷል ወይስ አልነሳም የሚለውን ትምህርት መጽሐፍ ቅዱስ ግልጽ ያለውን ትምህርት ነው ብሎ የሚናገረን ሰው በዚህ ጊዜ ነብይ ማለት እኮ ነብይ ጥላው ኤግዛክትሊ ነብይ ጥላው እንኳን በብሉይ ኪዳን ጊዜ አልኖርን። ይሄ እኮ በድንጋይ የሚያስወግድ ትምህርት ነው ወዳጅ በብሉይ ኪዳን ጊዜ ብንኖርና ፕሊዝ ምንድነው ይሄን የትምህርት ልዩነታችሁ ኖቲስ ማድረግ አለባችሁ ነው ሁሌ እንደምንናገረው እሱ ነው በቃ ወይ ስትመጡ ስትገቡ እኮ በቃ እኔ ከዚህ ዲኖሚኔሽን የመጣሁት ብላችሁ እዛ ላይ አውሩ። ወንጌል አማኞች እያላችሁ አታውሩ ነው ዋናው ዓላማ። ኦኬ በጉያ ውስጥ እግዚአብሔር መላእክትን ራሱ የሚድኑና የሚጠፉ መላእክትን ቀድሞ ወስኗል እየተባለ ሰይጣንን ራሱ ምንም እንዳላደረገ ሰይጣን እግዚአብሔር ወስኖበት ወደ ዘላለም ጥፋት እንደሄደ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ደግሞ እግዚአብሔር ቀድሞ ወስኖ በቃ እሱ ባወቀው እግዚአብሔር ቀድሞ ወስኖ ለዘላለም ሕይወት እንደመረጣቸው እየተባለ ሰይጣንስ ምን አጠፋ? እውነት እናውራ ከተባለ እኮ በዚህ ትምህርት ሰይጣን ምንም አላጠፋ። ምንም እንዴ በቃ ተወስኖበት ነው እንዴ። እኛስ ለምን ዛሬ ክርስትናችንን በትክክለኛው መንገድ ጌታ ተመላለሱበት ባለው መንገድ ለመመላለስ ለምን እንሞክራለን? ተሚ ቀድሞ ከተወሰነበት እኮ ምንም ባናት ብትገለበጥ ምንም አታመጣ ምንም። እና እባካችሁ እንደው ራሳችሁ ለመመርመር ሞክሩ በተቻለ መጠን። ኦኬ ራሳችሁ ለመመርመር ሞክሩ። ይሄን ለማለት ያክል ነው። ተሚ እየቀጥሉ ያ ጋዲ ቃልዮት ያሰማልን። በዚህ አጋጣሚ ለላችሁ የምፈልገው ፕሮቴስታንቶች ስትገቡ እኔ ከዚህ ነኝ እንጂ ልትሉ የምትችሉት እኛ ማለት አትችሉ። በአግባቡ እኛ ሲባል አልደግመውም ቃሉን የተልኮ ለትውልድን ቃል እግዚአብሔር ምሕረት ያድርግልን። እግዚአብሔር ምስክሬ ነው። ልቤ በጣም ነው የደነገጠው። ጋዲ ማልዋሽ ነገር በጣም በተለይ ይሄን ያክል እማ ገጽ ልከሻል እና ይሄን ያክል የከፋ እንትን ይኖራቸዋል ብዬ አላስብም። የከፋ በጣም የከፋ ነገር ይኖራቸዋል ብዬ አላስብም እና በጣም ነው ማዝነው። በመድኃኒዓለም ኢየሱስ አምላክ ነው። ኢየሱስ ክርስቶስ ያሸነፈው የጨለማውን ገዢ ነው፣ ዲያብሎስን ነው። ኢየሱስን እንዴት ከሰይጣን እኩል አድርጋችሁ ኢየሱስ ሰይጣን ነው ብሎ እንዴት እናስተምራለን? ምን አይነት ጭንቅላት ቢኖረን ነው? ይሄን ትምህርትንስ ተምራችሁና እያስተማራችሁ የሰላም እንቅልፍ ትተኛላችሁ? ኢየሱስ ሰይጣን ነው እየተባለ ይሄን እያስተማራችሁ የሰላም እንቅልፍ እንዴት ትተኛላችሁ? ጋዲ እስኪ ዘውዱ የምትባለዋን ነገር አናግራት አንድ ጊዜ አንድ እንትን ላዳምጥ። እሺ ሰላም ላንቺ ይሁን ሰላም ላንተ ይሁን ዘውዱ። እግዚአብሔር ይመስገን። ሰላም ለእናንተ ይሁን። አሜን። እግዚአብሔር የተመሰገነ ይሁን። እኛ በጣም ደህና ነን። ከየት ቤተ እምነት ነው ወንድማችን? ከትውልድ ለትልቆ። ኦኬ ቅድም ተሜ ሲለው የነበረው ቤተ እምነት ማለት ነው። እንትን የምትሉበትን ግለጽ ስላላኝ የምታመልኩበትን
አሁን ምን መሰለሽ ችግር የለውም። ምን ቅድም የተነሳው ቶፒክ ላይ ለማውራት ከሆነ እኔ እውነት ለማውራት ቶፒኩም ትንሽ ዲስተርብ የሚያደርግ ስለሆነ ግን ምን ነበር የቸርቹን ስም ያልከኝ? አንዴ ደግሞ ትውልድ ተልእኮ ለትውልድ ነው ያልከኝ? ተልእኮ ለትውልድ ነው ጋድያ ትምህርት። እሺ መች ነው ቸርቹ የተመሰረተው? ተልእኮ ለትውልድ ቸርቹ ሳይሆን እዚህ ጋር እናንተ ማወቅ ያለባችሁ ምንም ባክግራውንድ የለውም። እኔ እሺ ቆይ ተረጋጋሽ። ቆይ ለምንድን ነው አንድ ፕሮቴስታንት አይደለም ልጁ ሲጀምር ባክግራውንዱን